የአደይ እናት ከገጠር መጡ። ልባቸው ተሰበረ። ዳይመንድ ዶክተሩን ለማናገር ወሰነ። አደይ በጥናት ታመመች። ዲቭ እናቴን እፈልጋለሁ አለ። ዲቭ በህይወቱ ከባድ ውሳኔ ወሰነ። ከዚህ በኋላ አደይን ትቼ እናቴንና እናቴን ብቻ ነው መምረጥ ያለብኝ ብሎ ለባቡሬ ነገረው። ባቡሬ እጅጉን ተናደደበት። ግን እኮ እሷ እናቷን ተቃውማ ካንተ ጋር ለመኖር ወስና መታ ነበር። እናም እንዴት እንደዚህ አይነት ነገር ታደርጋለህ? የእውነቴን ነው ምልህ በጣም በጣም አስኮናኝና አረመኔ ወንድ ነህ። እኔ አምኜህ ነበረ። በሴት ልጅ ላይ የሚጫወቱ ወንዶችን እጅግ አርጌ ነው የምጠላው ብሎ ትቶት ሄደ። አረ ባቡሬ እባክህን እንደዚህ አታድርግ፣ ማናለኝ፣ እንዴት በአሁኑ ሰዓት ትተኸኝ ትሄዳለህ ብሎ ቢለውም ትሰማኛለህ፣ አደይ ማለት ለእኔ ከምንም በላይ እንደ ቅምጥል የማያት እህቴ ናት። እሷ ላይ ስትጫወትባት ቁሜ የማይ ይመስልሃል እንዴ? እመነኝ፣ ደግሞ በኋላ ይጸጽትሃል። አሁን ቶሎ ነገሮችን የማታስተካክል ከሆነ እመነኝ፣ በኋላ አንዱ መጥቶ አፈፍ አድርጎ ከወሰደ በኋላ እመነኝ፣ አንተ ያኔ ይጸጽትሃል ብሎ አለው። እባክህ እንደዚህ እያልክ ልቤን አታስጨንቀው ብሎ ሲለው፣ እንዴ የእውነት የሚጨነቅ ልባለህ እንዴ? ተው እባክህ አታናደኝ። አሁን ለማንኛውም እኔ ምንም ስለማይመለከተኝ ከዚህ በኋላ ሁሉንም ነገር ትቼ ያለሁኝ በቃኝ ብሎ ሄደ። ባቡሬና ሊልዬ ቁጭ ብለው እያወሩ፣ ታውቂያለሽ ይሄ ነገር ላደይ መቼም ቢሆን አይገባትም ነበር ብሎ አላት። በትክክል እውነት ለመናገር በጣም ስርዓት ያላትና እንዲሁም ምርጥ ሴት እኮ ናት። እንደውም በሰራችው ስራ ልትመሰገን ሲገባት በስራዋ ላይ አንቋሸሸቻት። ታውቃለህ የዲቭ እናት እኔ እንጃ የእናት ወር ዝንጉርጉር ይባላል። እውነት ለመናገር ሊዱም እኮ ቀበት ከመሆኗ ውጪ ምንም አይነት ክፋትና አረመኔነት የላትም። ግን ደግሞ አሁን ዛሬ የሰው ልጅ ምን ያህል እንደሚከፋ ገና ዛሬ ነው ያወቅኩት ብላ አለች። ሊልዬ እባክሽ አትናደጂ። አደይ ለጊዜው ልትሰባበርና ተስፋ ልትቆርጥ ትችላለች። ነገር ግን ደግሞ እመኝኝ የሆነ ሰዓት አገግማ እራሷን ትሪት አድርጋ የበለጥ ጀግና እንደምትሆን እኔ ቃል እገባልሻለሁኝ ብሎ አላት። የእውነትህና የእውነት ሰው የምትሆን ይመስልሃል? በትክክል እኔም እንደዛ ነው የማስበው። ለማንኛውም ግን አታስቢ እሺ ብሎ እቅፍ አደረጋት። እሺ በቃ አንተ ያልከው ነገር በሙሉ አደርጋለሁኝ ብላ እንደምንም ብላ አደይን ለማበርታት ወደ ክፍሏ ሄደች። ታይ ሊልዬ አሁን ለእኔ ይሄ የሚገባኝ ነኝ? ዴቪስ ቢሆን የእውነት እኔን የሚወደኝና የሚያከብረኝ ቢሆን ኑሮ ለምንድን ነው ለእኔ ያልተከራከረልኝ? መጀመሪያውኑ እውነቱንና ሀቁን ቢነግራት እኮ ምናልባት የሚች ሴትዮ እኔ ላይ ምንም አይነት ጥላቻ ሊኖራት አይችልም ነበረ። ተረድታ መሆን ያለበትም ይሆናል፣ አይሆንም ከሆነ ደግሞ አይሆንም ይባል ነበር። ግን ዲቭ ምን አደረገ? ገና ለገና በውሸት የገነባውን ፍቅር አንድ ቀን ፈንድቶ ወጣ። አየሽ ታዲያ ዲቭን ከዚህ በኋላ እንዴት አድርጌ ነው ላምነውና ተይ ብቻ ግን ምንም አልፈልግም፣ እንኳንም በጊዜ ሁሉም ነገር ያበቃ ብላ አለች። ምን አሁንስ እያበርሽ ነው እንዴ? እንዴት ነው በአንድ ጊዜ ተስፋ የምትቆርጭው? የኔ አደይ እኮ በጣም ብዙ ነገሮችን አሳልፋለች እና እንዲህ እንደዋዛ የምታልፍ ይመስልሻል እንዴ? አይ ከዚህ በላይ መቼም ቁሜ አልጠብቅም እኮ። ምን ነሽ ነው? እኔ በፍጹም አላደርገውም ብላ አለች። አረ እንደዛ አትበይ፣ የምሬ ነው ሊልዬ፣ በፍጹም ከዚህ በኋላ ዲቭና እኔ አንድ ቤት የመኖርም ሆነ ጭራሽ የፍቅር ግንኙነትም እንዲኖረንም አልፈልግም። በቃ ሁሉም ነገር አስጠልቶኛል ብላ አለች። በጣም ደንግጣና በጣም አዝና ታይ እባክሽን ታይ ብትላትም በቃ እንደውም ደስ ብሎኛል። ለምኑ ነው ደስ ያለሽ? በጊዜ ይሄ ነገር በመፈጠሩ ነዋ። እስኪ አስቢው፣ ሰፊ ጊዜ ሄጄ በነበር። አረ እንደው ተይውና እሱን አግብቼ ከዲቭ ጋር እየኖርኩ ቢሆን ምን ላድርግ ነበረ?
አሁን የእናቴ ተስፋና የብርሃን ተስፋ እንደሚጨልም አውቃለሁ። በዛ ላይ አባቴ ቆላ ሄዶ እንኳ እስካሁን ድረስ ሽምግልናው በድርድር ላይ ነው። አየሽ ይህ ሁሉ የቤተሰቦቼ እርግማን ነው መሰል ስትል አራዴ ታይ እንደዛ አይባልም። ሲጀመር እናትሽም ሆነች አባትሽም መርቀውሻል። እነሱ እኮ ላንቺ ብለው ነው እንጂ የእውነት በሌላ መንገድ አይደለም ብላ አለቻት። እሺ ሊልዬ፣ ለማንኛውም አሁን እንዴት ብዬ ነው ብርሃን ደወለች ብላ አለች። እንደምንም ብለሽ ማመቻቸት አለብሽ። አንቺና ዲብ እንዴት ተጣላችሁ ነው እንጂ በፍጹም እናቲቷ አልወደደችም ብለሽ እንዳትናገሪ ብላ አለቻት። አሹ ሁሉንም ነገር ዝርግፍ አድርጎ ተናግሮ ስለነበረ በእያንዳንዱ ነገር ጀርባ የዲብ እናት ክፉና አረመኔ እንደሆነች ነገራት። ምን እያልከኝ ነው? አዎ አረመኔና በጣም ክፉ ሴት ናት ብርሃኔ። ስለዚህ አሁን ላይ ደግሞ ዲብና ደይ ተጣልተዋል። ሰርጉ የሚሆን አይመስለኝም ብሎ አላት። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። ዶክተርዬ በጣም ግራ ገባውና ሩታ መታ እንደ ሩታ በሰላም ነው የመጣሽው ብሎ ሲላት፣ ምን ነው ዶክተር የኔ መምጣት ይረብሻል እንዴ? እኔ እኮ ረበሸኝ የሚል ቃል አልወጣኝም ሩታ። በተደጋጋሚ ግን እዚህ ቤት ትመጫለች። ሲቀጥል ደግሞ በሆነ አጋጣሚ ደስ ይልሻል፣ ደግሞ ድጋሚ ይከፋሻል። ስለዚህ የመደሰቻሽንም ምንጭ የመከፋትሽንም ምንጭ ባቀው ደስ ይለኛል። ለምንድን ነው ግልጹን የማትነግሪኝ ብሎ ሲላት፣ እንዴ ዶክተር ቆይ አንተ ሰው ማከም ብቻ ነው እንዴ የምትችለው? ምክንያቱም ከዚህ በላይ እንዴት አድርጌ ይፋ ልሆንልህ ብላ አለችው። አልገባኝም። በቃ እዩልሽ፣ እኔን እኮ ለማየት መመላለስ አይጠበቅብሽም። እኔ በጣም ብዙ ስራ ያለብኝ ሰው ነኝ እና በስልክ አንድ ቀን ካወራሽኝ በቂ አይደለም እንዴ? ያን ያህል እኔ ላንቺ አስፈላጊ ሰው ነኝ ብሎ ሲላት፣ በቃ እንደውም ድጋሜ ወደዚህ ቤት ድርሽ ብዬ አልመጣም ብላ ሄደች። ከዛ ዶክተሩ ግራ ተጋብቶ ይች ልጅማ በጣም ግራ የተጋባች ናት። አንድ ሰው እንዴት ነው በቅጽበት ደስተኛ በቅጽበት ደግሞ እንደዚህ እልከኛ የሚሆነው? ለማንኛውም አሁን ወደ አደጋ ብሄድ ይሻላል ብሎ ወደ አደጋ አቀና። አደይ ምንድነው የተፈጠረው ነገር እስኪ አስረጅኝ ብሎ ሲላት፣ ናቀችኝ፣ አዋረደችኝ፣ ክብሬን ሁሉ ዝቅ ነው ያደረገችው። እሷ ማናት? ቆይ እኔ ሰርቼ በበላሁ ላይ ሰርቼ ባደርኩ ላይ ይህ ነው እንደ ዋጋዬ ብላ ስትል፣ እንዳልሆነ እኮ ጠንቅቄ ነው የማውቀው ሊልዬ። ግን ደግሞ እባክሽ ሊሊ ስላንቺ በጣም ተጨንቃለች አደይ። እና በእርግጥ የዲብ እናት በጣም ጸባዩዋ አስቸጋሪ ነው። ግን ደግሞ ምናልባት አንቺን ስታይሽና እንደምንም ብላ ስላንቺ ስትረዳ ያን ጊዜ ትወድሻለይ ብሎ አላት። ምን እያልከኝ ነው? እየቀለድክብኝ መሆን አለበት። ከዚህ በኋላ እኔና እሷ በፍጹም። ምን ማለት ነው? እኔ ከዚህ በኋላ ማንንም ቢሆን ማየትም መስማትም አልፈልግም። በቃኝ። ታውቃለህ እስከ ዛሬ በጣም ብዙ ነገሮችን ችያለሁኝ። ምክንያቱም ዲብንን ስለሚያፈቅረኝና የመጣሁበትን መንገድ በስርዓት ስለማቅ። አሁን ግን በፍጹም አላደርገውም። ምን ማለት ነው ይሄ ደግሞ? በቃ ይቅርብኝ፣ እሱም በመንገዱ እኔም በመንገዴ ብሎ ሲል ዶክተሩ በጣም ደስ አለውና፣ አደዬ ምን ያህል እንደማፈቅርሽ እኮ ብታቂ ኖሮ ምናልባትም ለዲብ እንዲህ አታለቅሽም ይሆናል ብሎ አላት። ቆይ ምን እያልክ ነው ዶክተር ብላ ስትለው፣ ማለቴ እየሰማሁህ መሰለኝ። አረ ምንም አልሰማሽም አደዬ፣ አትጨነቂ። ዲብ አንቺን የሚወድሽና የሚያፈቅርሽ ከሆነ እመኝኝ ይመለሳል። ምን? አዎ ይመለሳል። ግን ደግሞ አንቺን የማይወድሽና የማያፈቅርሽ ከሆነ ደግሞ ይሄዳል ብሎ ሲላት፣ ኧረ አታስብ፣ እኔ እሱ መጣ ሄደ ምንም እንደማይጨንቀኝም እንደማይጎረብጠኝም ልነግርህ እወዳለሁኝ እና ምንም ነገር አልፈልግም፣ ሲጀመር በቅቶኛል ብላ አለች።
ዳይመንድ ዶክተሩን ቀንቶሃል ብሎ አለው። ምን እያልክ ነው አልገባኝም ብሎ ሲለው እባክህ አንወሻሽ ዶክተር፣ ምን ነው እኔ አደይ እህቴን እንደወደድካትና እንዳፈቅርካት ጠንቅቄ ነው እኮ የማውቀው። ስለዚህ ስሜትህን ለምንድን ነው የማትነግራት ብሎ ሲለው ተው ዳይመንድ፣ ይሄንን ነገር አንተ ራሱ ባትናገር ደስ ይለኛል። ቆይ ደግሞ ምን ማለት ነው ይሄ? ምክንያቱም አንድ ነገር ልነግርህ እወዳለሁኝ። ምንም ቢሆን አደይ እኔ በደካማ ጎኗ ተጠቅሜ የራሴ ማድረግን አልሞክርም። እንዴ ግን እኮ በደካማ ጎኗ አይደለም። አይ ምንም ቢሆን አደይ አሁንም ዲቭን ታወደዋለች፣ ታፈቅረዋለች። ብትወደው እና ባታፈቅረው እና ባትወደው ኑሮ እንደዚህም ባደም የምታለቅስ ይመስልሃል እንዴ? ታዲያ ገና ለገና ለሱ እያነባች እኔ ምን ይባላል የኔም ፍቅር መግለጽ ትሰማኛለህ? እሷም ወዳ እኔም ወድጄ እንጂ በፍጹም እንደዚህ አይነት ነገር አላደርግም። አንተም ቢሆን የሰማኸውን ነገር እርሳው ብሎ አለው። አረ ዶክተር ይህም አይነፋም፣ የእውነቴን ነው ምልህ አደይን እኮ አገኘህ ማለት በጣም በጣም እድለኛ ነህ ነው ሲለው፣ እሱ የሚጠፋኝ ይመስላል። ግን ደግሞ አደይ ምን የሚወዳ እንድትመጣ ነው እንጂ እኔ እሷን ወድጄ እንዲሄድ በፍጹም አልፈልግም ብሎ አለ። እንደዛ ከሆነ ጥሩ ዶክተር፣ ግን አደይ እህቴ ናት። ከዛ ከምንም በላይ ልክ እንደነ ሮሚ ልክ እንደነ ሄለን እና በፍጹም አንድ የዘለላ እንባ እንዲታነባ አልፈልግም ብሎ አላ። ችግር የለውም ታውቃለህ፣ እኔም እኮ አደይን በጣም ነው የምወዳት፣ ግን ደግሞ በፍጹም በአሁኑ ሰዓት እንደዚህ የማድረግ እቅዱ ምንም የለኝም ብሎ አለ። በሌላ በኩል በጣም ደስ የሚለው ነገር ፍቅር እጅጉን ተዋረደች። አሹ አንቺ አረመኔ ጨካኝ፣ ለካ አንቺ ነሽ የዚህ ሁሉ መንስኤ ብሎ ሲላት፣ ምን ነው አንተና ሮሚ እንዲሁም ሁላችሁም ደግሞ በቅርቡ ከዚህ ቤት ትወጣላችሁ። እናንተ ማናችሁና ነው ትሰሙኛላችሁ? የኔን እናትና እንዲሁም ሁሉንም እንደዚህ እንደተጫወታችሁባቸው እጫወትባችኋለሁ። አደይ ማናት? አደይ እኮ አንድ ተራ ገረድ ናት። እና ወንድሜ ዲቭን የምታገባው ይመስላችሁ ነበር እንዴ? ትሰምኛለች ፍቅር፣ ከዚህ በኋላ በአደይና በዲቭ መካከል ባትገቢ ይሻልሻል። አይ የምትይ ከሆነ ከባድ ጦርነት ውስጥ ነው የምንገባው ብላ አለቻት። እንደፈለግሽ፣ እኔ ላንቺ የሚጨንቀኝ ይመስልሻል? የሚጠበኝ ይመስልሻል እንዴ? ስለዚህ ምንም በይ ምንም ነገር በይ። ስለዚህ ምንም ነገር አያስጨንቀኝም። አሁን ይልቁንስ አርፈሽ ብትቀመጪ ይሻልሻል። ካልሆነ ግን ከባድ ችግር ውስጥ ነው የምትገቢው። ምክንያቱም እኔ ለእናቴ ምን ብዬ እንደምናገር አንቺ ምንም ነገር አታውቂም ብላ አለቻት። ለነገሩ ልክ ነሽ፣ አረመኔና ጨካኝ ሴት ምን እንደሚል ራሱ እኮ አያውቅም ብላ አለች። አሹ ቆይ ምን ብትበድልሽ ነው አደይ ላይ እንደዚህ ቅናት ያንገበገበሽ ብሎ ሲላት፣ ምን ነው እኔ ዲቭን እንደምወደውና እንደማፈቅረው ጠንቅቃ ታውቅ ነበር፣ ግን ባርኮቴ ወንድሜን ዲቭን ሁሉንም ነገር ቀማችኝ፣ እኔም ከሷ ቀማታለሁ፣ ደስታዋን ሁሉ ነው ሲኦል የማደርግባት ብላ ፍቅር ወሰነች። የዲቭ እናት ፍቅርን በጣም በከባዱ ተበቀለቻት። እያባበለች እንደማትፈልጋትና እንደማትመጥናት ነገረች።